ጭራሽ ጋደም ብለሽ ይሄን ህዝብ ልታላቅጭበት ነው። ቁጭ ብለሽም አልቻለው። ምንድን ነው ያስተኛሽ? ሀቢብቲ ኬፋክ ምን ሆና ነው ጅቦ? በ1900 እንደ ኢትዮጵያ ካላንደር አቆጣጠር የመን ውስጥ ማር ትሸጥ ነበርኩ። እናቴ ረጅም ዓመት የኖራለች። አረበኛ በደንብ ነው የምችለው። ኤልዬ ሊቀመንበራችን እንትን በስነ ስርዓት በሰላም ዘንጬ ስገባ ሺቲም ለብሰሽ ያምርብሻል። እባክሽ ዋይፋይ ካምፓኒ ላከልኝና በዳታ ስገባ ደግሞ ማይክ ያስተጋባል ሲል አስደብረውሽ ነው ትራስ አቅፈሽ የተኛሽው? በቃ ሰው ማቀፍ ከበደኛ። ሰው ማቀፍ ከበር ነው ታውቃለህ። ትራስ ማቀፍ ይሻላል። እውነትሽን ነው። እንደ ሆዴ ከቻልክ ዳቦ ታቅፋለህ። እርሾ የበዛበት ዘመኑ ከፍቷል። ሰው ከምታቅፊ ትራስ ማቀፍ ይሻላል። ትራስ ብቻ ግዛው። እኔ ሳገባ እናቴን ሚዜ ያረጋታል ያሉ ማን ነበር? ሰዎቹ መረውት እኮ ነው። ኤላችን ሊቀመንበራችን የደረሰውን ነገር አይቼ እኮ ነው እንደዛ። ዛሬ ስናወራ የነበረው ስለምን እንደሆነ ታውቂያለሽ? ጡታቸው ተንጠልጥሎ ሴቶች እህቶቻችን ከፍ ሲያደርጉት የብብት ሽታ እዚህ ጡታቸው ስር የብብት ሽታ ያላቸው ሴቶች ቁጭ ብሎ ይሳደባሉ። ግን የጡታቸው ሽታ ብብት ብብት እንደሚል ታውቂያለሽ? እነዚህ ትላለ የተንጠለጠለ ፈንገስ ነው እንጂ የሚለው አጤታሽ ተብሎ ያንዷን አይቼ ነው እንጂ ደግሞ እኮ ሰው ጃቢ ፈንገስ እንደ የታሸተው ነው። ፈንገስ ይሸታል እንዴ? እኔ አላውቅም። ባጠገቤ አልፋ አረ ሄሉ ለምንድን ነው ዱቅ ማትዩ? ሁማኔር ላችን የሚያደርጉ ሰዎች ትንሽ ውሃ ሲነካው የበሰበሰብሽ በግ ነው። በዛ ላይ ሲጋራ ካጨሱበት አስቢ። በዛ ላይ ሲጋራ የምታጨስ ከሆነ በግ ነው የምትሸጠው። ከሺሻ ቤት የማጠፋ ከሆነ ደግሞ በቃ ፈረስ እንዲህ ናቸው። ስላደገና ስላላደገ እኮ አይደለም ሰውነት የራስን እንትን ነው። ገባ? የራስ መወፈር የለበትም። እኔ አንድ መክራችሁ ለሁላችሁ ዛሬ ፈለገ ቢረዝም እንደዚህ ይዘው እኮ ኪሎ አስቧል። የሆነ ቦይፍሬንዷ ምናምን ከሆንክ 2 ኪሎ በሁለት እጅ 4 ኪሎ ነው የምትሸከመው። ወደ ላይ ታነሷለህ፣ ታወርዷለህ። እንደዚህ እንደ ከባድ ነገር ነው። አስበሃል? መሀል ስትገባበት ደግሞ ምን እንደሚፈጠር ያስም በሽተኛው ነው ቁጭ ወደ ማስታወቂያ እንዴት አየው? እዛው ደርቀህ ትቀራለህ። አፍንጫ ሁሉ ሊያሾፍ ይችላል። እንደዚህ ነው የሚታመሙ። ከዛ በኋላ ማሽተት ሁሉ አችልም። ጅቦ ድምፀ ታቅቦ አድርጓል። የሆዴን ማስታወቂያ አይቼዋለሁ። አሪፍ ነው። ይስራ በሚለው አልፈነዋል። የሆነ አስተያየት መስጠት ነበረብኝ። የለውም መጥቶ ጭራሽ ትቀኑብኛላችሁ የሚለው ነገር ነው እኮ ቅንቅና ማሳብ ይዤ መጣ። በባዶ እጄ የጋገርከውን ዳቦ ማንም ይበላል አለችው። እንኳን ሳታርግ እሱ ግን መጥቶ የሚያቀራራው ነገር እንዲያስጠላ ያደርጋል አይደለ? ጃፒ ያ ግን አሁን ታርም ያለው ብሏል እኮ ስህተት ነው ተስተካክያለሁ አለ ደውሎ። ኢትዮጵያ ሲገባ ፓስተር እኔ እኮ ቸከሷንም እኮ ቅድም በቤቷን ከፍታ ገብታ አይታታል። አይ ተስተካክሏል። ያላያችሁም ገብታችሁ ስሜት ይሆኛ ነው ብሏል ሄሉ
አንቺ ግን ቁጭ ብለሽ ብታወሪኝ ደስ ይለናል። ጀበራችኋ አስጀበርኩ እንዴ በጣም እንቅልፍ አስባልሽኝ። እንተኛ እንዴ ጅቦ አብረናት ነበረ እና ቅድም በስነ ስርዓት ገብቼ ወንበሬ ላይ ዋይፋይ ጠፋ እና መልዕክት ትንሽ ችግር ገጥሞ ነው አካባቢሽ አሉኝና ከእንደገና ደግሞ ልጄ ውጪ ነው ያለው፣ እሱን እየጠበቅኩ ነው። ለዛ ነው እንደዚህ ቁጭ ያልኩት። አንዴ እንደዚህ ጋደም ብሎ መግባትም አሪፍ ነው። በርጫ ቢገኝ እዚህ ጋር እንዴት አሪፍ ነበር መሰል። ልጠጣ እንዴ ፓትሪክ ሄሊ ሳይሆን ይታዘዝ እንደ ሄሉ ሰዎች አሉን ይታዘዝ። አለሽ አይደል እንደ አንቺ አላት እኮ ባለፈው እኔ ራሱ እሱን ነው የምጠጣው። ከአንተ ጋር መራቅ አለብኝ ጃፕ። ኖርማል ነው በቃ ፈታ በይ። እንዴ ምን ሆነሽ ነው? ስንት ዓመት ልትኖሪ? ጅብ እኔን ቀርቦ ነው ሰው ይሆኑ እንዴ? ጃፒ ቅድም በሁለት ኮፍያ አይደል እንዴ ወይን ያስከፈታት አይታት ሶስት ብርጭቆ ጠጥታ አይቷ ድምስዛኔ ነቅያ አልወጣው ደግሞ ሳልነግርሽ ሄለን ቀሽቷ የምትባለውን ታውቂያታለሽ? የድሬዳዋ ልጅ ቀይ ልጅ እንትን በፊሊተር እና እሷ ስትረግጥሽ እኔ ምን አልኳት? ተይ ይቅርብሽ አትነካኪ አልኳት። ፋሚሊዎችሽን ታውቃለች አልኳት። ከዛ በኋላ ደነገጠች። እኔ ሄደችብሽ እኔ ቤቷ ገብቼ ተይ አልኳት። በምን የተነሳ እቺ ነጭ ቅማል ቸግሯት ከአንተ ጋር ጌም ተጫውታ ምናምን አለች። ጅቦም ተይ ብሏታል። እንታወቅ ነበረ ለመተቻቸት ከእሷ ጋር እኔም አልኩኝ እኮ ተይ ይቅርብሽ ብያታለሁ። በቃ ይቅርብሽ። ቤተሰቦቿን ደግሞ ታውቂያቸዋለሽ። እኔ እርግጠኛ ሆኜ ስሟን እንዳላመጣላት ከጠጅ እኔ ቲክቶክ ላይ ያለ ሰው ላይ ዋጋ የለኝም። እንደ ጉቺ ልትለጥፊ የጉቺን ወንድም አምጥተሻል። ኧረ ይበቃል። ተይ ሄሉ ይቅር። እኔ መክሬያታለሁ። ቡላላ ምን አልኳት መሰለህ? ይቅርብሽ ከእሷ ጋር ምናምን የታውቃትና ነው። እኔ ራሴ ገርሞኛል። ደግሞ አይተሻታል? ባለቤቴ ጥቁር ነው ምናምን ትላለች። እኔ ሁል ቀን ስታለቅስ ምናምን ነው የማያት። የሆነ የለም አንድ ሰው የሆነ ነገር ሹክ ብሎኛል ስለሷ፣ ግን ብዙ ኢንተረስት ቅንድቧ ተጣሞ ምናምን ሃኒ የምትባዩ እዚህ ጋር ሶስት የወንድ ወይዘሮች አርፈሽ ተቀመጭ እሺ። ልጋጋም ሸልኝ ያልሆነ ስድብ እንዳልሰድብሽ ክርፋታ። እኔ ራሴ እኮ ስድብ እኮ ስማ ድሮ አንተ አቁ ምናምን የከረፉ ናቸው። ምንም የደደቡ የደነቆሩ እኔ አሁን የሆነ ነገር አውጣ እያለኝ ነው። አቁም ስላላችሁኝ ማለት ይቅርብ ተዋቸው። አዎ ይቅር። አንዳንድ ስሜታዊ ያደርጓል። ይደሽ ታጠቢ እሺ። በሽተኞች ምናምን ስላላችሁኝ እንጂ ማለት ነው። ማጽናት አለብሽ ምናምን እነዚህ ማለት ነው። ታማሮጊት እኔ አውቄ እኮ ነው እንደዚህ ምናምን እንደዚህ ምለው አውቄ ነው። ገብቶሻል? ለዚህ ህዝብ ሙሉ ፊቴን አላሳየሁም እንዲሳቀቅ ነው። አይችሻል እጸዳዳብሻለሁ። እከካም እባጫም እንዲህ ሰሞኑን በጣም እየታዘብኩ ነው። የማይሆኑ ሰዎች ናቸው እዚህ ኮሜንት እኮ የሚያደርጉ እኔ የሚሳደቡ ስለማውቃት ጠብቂ ቀንሽን። ቆይ ኦኬ ታውቃታለህ እንዴ? ለምን ለእኔ አታስረክባቸው? የምታውቃቸውን ለምን ለእኔ አትሰጠኝም? እስኪ በውስጥ እንዳለ እነዚህ እኔን የሚሰድቡት ናቸው አይደል? ለምን ለእኔ አትሰጠኝም ነው የምልህ። ጭምት የሆኑ አስተሳሰብ አላቸው አይደል? እነዚህ ንጽህና የሌላቸው ሴቶች አፋቸውን ከመክፈት ውጭ እናቴን። የሴት ልጅ ደግሞ ዋናው ነገር ጽዷታ ነው። በቂጥና በብልቷ መካከል ያለው ክፍተት ትንሽዬ ነው እና እዚህ አርሽን አርተሽ ቂጥሽን ስትታጠቢ እንትንሽን የምታጨማልቂ እዚህ በተሽ አፍሽን ስትከፍጂ በጣም ነው የሚያስጠላው። አይቺ አቀሻል ነቀርሳ ናቸው ጎታች ዶክተር ጆ ቆይ ዶክተር ጆ አንተ ለስንት ነገር የምጠብቀው ሴንቲሜትር ነው
ርቀቱ ምንም ርቀት የለው። ወደፊት እየጎተተችው ቀንዱ ላይ ነው የሚለጠፈው። አናደውታል። ታውቂያለሽ፣ በጣም ነው ያናደዱት ማለት ነው ዛሬ። እኔ የሆነ ማን እንደሆነ ቆይ አሁን አሪፍ ስራ ጀምራለሁ፣ ይጠብቁኝ። ሰው ማን እንደሆነ አውቃለሁ። እሺ የሆነ ሰው ለጥፏል፣ እኔ አውቀዋለሁ። እኔም አውቃቸዋለሁ። ጃፒ የሰሩት ስራ በጣም ባለጌ ነው እና ማነው? እኔ ለምን ሼር አታደርጉልኝ? እኔ ያላየሁት ነገር ምንድን ነው? እዚህ ሼር አድርግልኝ ጅቦ። እነዚህ ስድብ የሚያስተዳድራቸው ሴቶች ናቸው። እስኪ ሼር አድርግልኝ። እሺ ሼር አድርግልኝ። አረግልሻለሁ። ቆይ እግዚአብሔር ሼር አድርግልኝ በእናትህ ጌታን አረግልሃል። ከዛ ሌላ እንደ እኔ ያለው እኔ ስማ ብቻ እኔ አንድ ነገር ልንገርህ ጅቦ፣ ከእናንተ ጋር ምናምን ተከባብሬ መጫወት ምናምን ደስ ይለኛል ከሰዎች ጋር ሳወራ፣ ግን እኔ ብቻዬን ህዝብ ነኝ። ማን እንዳለ እኔን ህዝብ ደረምሰዋለሁ። ማንም አባቱ ታውቀኛለህ ጅቦ። ደስ ይላል እኮ ሌላ አሁን አዳምጠኝ ጃፒ፣ ሌላ ጨዋታ ስንጫወት ደስ አይልም? ስትጫወት አሁን ሄዱዬ ጋር ስናላግጥ አይንኩኝ፣ እኔን አይንካኝ። ማንም ሰው ከነካኝ አንተም ሁላችንም በቃ ማንም ሰው ከተነካ አያርፍማ። ሄለንም ካልነኳት እኮ አትነካም። አትንካ፣ ሰውን አትንካ። በቃ የራስን ሙድ ለምንድን ነው የማትጫወተው? እያንዳንድ እኔ ቁጭ አድርጌ ጅቦ ታውቃለህ፣ እስክሳ እያስወረርኩ ነበር ማስገባቸው ሚዲያ ላይ። መድኃኒዓለምን እኔ ጅቦ እስቲ ተናገር፣ አንተ ነበርክ በቦታው አይደል? እነዚህ ቅማላሞች ስማችሁን እራሱ አልጠራውም ጭራሽ። እኔ ፈመስኩ ምናምን ትባባላለህ። ምረ ደንቆሮ። እኔ ኮንፊደንስ ያለኝ ሰው ነኝ። ጅቦ እግዚአብሔርን ሴት ናት። ከፈለግ ስሟን እንስጣለሁ። እሺ አውቃታለሁ። ቆይ እገላልባታለሁ። ሰው ራሱ የሰጠችው እግዚአብሔር። አንተ ሼራ እስቲ ምንድን ነው ጅቦ? እኔ ልወቀው። ከዛ በኋላ እኔ ራሴ ማውራት ለጊዜው ብታቀብም ኢንሳይደሮቼ እንዳሉ ናቸው። እሺ አሁን ስር የሰደደ ጦርነት ውስጥ እኔ አልፈልግም ብዬ ትቻችኋለሁ አይደለ? እነ ገንገበት እና ነገር ኢንፎርም ላድርግህ ግን በጣም ከግንዛቤ ውስጥ አስገባው። እሺ የምልህ ነገር በጣም የማጠብቀው ሰው የሚያከብርህና አንዳንድ እላፊ ከምትናገረው ነገር ተው ያለች አለች። እሺ ይሁን በጣም የማትገምተው ከኔ ጋር እንደምትግባባ ከጃፒ ጋር አውሩበት የተባለ ሰው አለ። እሺ አብስትራክት ቢሆንም ትንሽ ገብቷል። እኔ በስስ ልጄን ነው የምልህ፣ ልጄን ብዬ እኔም ጫፍጫፉን የተረዳኋት ነው። እስቲ የሆነ ነገር ይዘናል። ምንና ጉላላ አንተ ምን ትረዳለህ? ኢትዮጵያ ሆነ ውጭ ያለ ነው እንረዳና ቢያንስ ጥሩ አመለካከት እንዳለ ግን ሴት አንዳንድ ነገር እንደምትናገር እንጂ ግንዛቤ ያለ ሰው እንደሆንክ ከማጠብቃት ሰው አስተያየት ተሰጥቶ ከኔ ጋር ስለምትግባባ እቺን ነገር ቢተው ጥሩ ጭንቅላት ያለው ልጅ ነው ተብላል። እኔ አንድ ነገር ምንም የምተው የምጀምረው ነገር የለም። የለን እዚህ መጥቼ መጥፎ ነገር አንተ ባርቄ አላውቅም። አሁን ለምሳሌ የሆነን ሰው ባለ ምን ቢተው ጭኖር ጭንቅላት ይኖረዋል። አሁን ለምሳሌ ያ ሰው የራሱ በዛሱ ተበድሏል። አሁን ለምሳሌ ሳራን እንትን የምትለው ነገር ብዙ ዲፕት ስለማታውቀው ውስጡን ተው ተብላል። እኔ አንድ ነገር ልንገርሽ፣ እኔ እሷን ሴትዮ የምሰድብበት ምክንያት ምንድን ነው? ይሄ አተላ ቆሻሻ እከካም ከድህነትን ያነሳሁት ፍየል ጠባቂ እሷን ተናገርክ ብሎ እኔን ስለተናገረኝ ነው። ጉቺን ተናገርክ ብሎ እኔን ስለተናገረኝ ነው። ይህንን ንፍጣም ደግሞ ማለት ነው እኔ አንበረክኳለሁ። እመነኝ፣ የጊዜ ጉዳይ ነው። አንበረክኳለሁ። እኔን ለእነሱ ብሎ ነው የሰደበኝ አይደለ? ጅቦ እዚህ ባላችሁት ሰዎች ስም አንተ እከክ የከክ ልጅ እኔ እንደናንተ ተንኮለኛ ብሆን እንደናንተ መሰሪ ብሆን ብዙ ነገር አደረጋችሁ ነበር። እዚህ አምጥቻ አዝረከረካችሁ ነበር። የትም አባት እነሱ ርገጥ እና የሚዲያ ሰው እንኳን አይደሉም። እሺ ለአንተ እንደዚህ አይነት ቦታ ያላቸው ሰዎች
የእውነት መግረጃ አሁን ይኸውልሽ በሰላም በፍቅር ሰው መጥቶ አንድ ሰው አሁን ጅቦ መጥቶ ኧረ ጃፒ ይደብራል በቃ የከሌን ፍታ ካለ እፈታለሁ እኮ እኔ እንደዚህ ችክ ያልኩ ሰው አይደለሁም። ግን እንዴት ትናገራለህ ብሎ መጥቶ መሳደብ ነገራችን ምን የምልህ ሽምግልና ተልኬ አይደለም እግዚአብሔር ሰው ግን የማትገምተው ሰው ለአንተ ጥሩ አመለካከት አለው። እኔ ግን አንድ ጥያቄ አለኝ ሄሉዬ ማለቴ ያው የሚስተካከል ነገር ይስተካከላል፣ የሚሆን ነገር ይሆናል። አንቺ ስታወሪ አዳማጮች አሉ በጣም ስነ ስርዓት ያላቸው ምን ታወራለች ምን እንትን ትላለች ብሎ እና ሁላችንም ስናወራ የሚያዳምጠን ይበዛል እና የሚያዳምጥ ሰው ካለ ደግሞ የምታወራውን ነገር ማስተካከል አለብን። ለራስ ስትል ቁጥብ አንደበት ሊኖር ይገባል። እኔ ደግሞ አንድ ጥያቄ አለኝ። ይቅርታ ማለት ያለባቸው ሰዎች ይቅርታ ሳይሉ ለምንድን ነው ጃፒ ብዙ ነገሮችን አስተካክል የሚባለው? እነዛ ሰዎች ይቅርታ ቀድሞ ቢሉ ነገሮችን ያስተካክለው። እኔ አላስተካክልም፣ ማንም እኔን አስተካክል የሚለኝ የለም። እኔ አላስተካክልም። እኔ ራሴን ሆኜ ነው የምመጣው፣ ራሴን ሆኜ ነው የምኖረው። ማንም እኔን የሚያስተካክል አስተካክል አልተባልክም። ግን ይቅርታ ማለት ያለባቸው ሰዎች ይቅርታ ይበሉ። አይደለም እንደዛ አልተባልክም። ሄለን እኔ እንደዛ ካልተባለ ኦኬ፣ የእውነት ልንገርሽ ምንም አግብቶኝ ወይም ሳያገባኝ አይደለም ከሰዎች ነግሬያቸዋለሁ። ለምን እንደዚህ እንደምትል ነግሬያለሁ። ግን ቢሆንም ይላሉ እንደዛ ነገር እና ስለምንግባባ ነው ይሄን ነገር የነገሩኝ። እሺ ሚዲያ ተጠቃሚ አይደሉ? በጣም ትልቅ ደረጃ ላይ ያሉ ጀግና ሴት ናት። አንተም ብታይ ታከብራታል። ማንንም እኔ የምንቅ ሰው አይደለሁም፣ ሁሉንም ሰው አከብራለሁ። እኔን ግን ማለት ነው ያሳደገኝና ያኖረኝ ቤተሰቤ እንጂ ይሄ ሚዲያ ላይ ያለው ሰው አይደለም። ከከሌ ጋር ዋል ከከሌ ጋር አቷል የሚለኝ ማንም እኔን የለም። እንደዚህ ተናገር እንደዚህ አትናገር ገንዘብ እንስጥ ምናምን ማንም በእንደዚህ አይነት ሙድ ውስጥ የሚያስገባኝ አይደለም። እመጣለሁ፣ የራሴን ሀሳብ አስቀምጣለሁ። መጥፎ ነገር ማድረግ አልፈልግም። ሰው ከደረሰብኝ እሳደባለሁ፣ ስለሚሰርቡኝ እሳደባለሁ። በአካል ደግሞ ከሆነ ምንም ችግር የለውም። እሱን እንደው ጉራ ይሆናል እንጂ ስንገናኝ መመላለስ እንችላለን። ጨዋታ አስቀየርካት ትበለኝና ሄለንዬ እንዳንድ ጥያቄ አንቺ ልጠይቅሽ። የሰው ልጅ ብቻውን ሊኖር ዘንድ ጌታ አልፈቀደም። የሰው ልጅ ከ5 ዓመት በላይ ወንዶች ከ2 ዓመት እስከ ዓመት ነው። ሴት ልጅ ግን ከ5 ዓመት በላይ ብቻዋን ለመኖር እግዚአብሔር አልፈቀደላትም እና ራሷ የሆነ እንትን ጭንቀት ውስጥ ትገባለች ይላል። እንደው በጌታ ፍቃድና በአንቺ ፍላጎት እንደው የሆነ ለማግባት ወይ ደግሞ ለማፍቀር አብሮ ኑሮ የሚያኗኑርሽ ሰው ምናምን እዚህ በቲክቶክ የምታወሪው ወይ ደግሞ የምትገዥለት ወንድ ምናምን የለም? ከወንድማችን ውጭ አንድ አግብታ ነበር፣ ሞተ። ኖ ከማን ውጭ? ከይሱ ውጭ፣ ከወንድማችን ውጭ። ወንዴ ጀለሳችን ነው አልኩት። ቀልዳለህ? አደራ ጃፒ እንዳታነካካይ ከዛች ሴትዮ ጋር እንዳትፈራ። ጅቦ በእኔ ዙሪያ ወሬ አይደለም። እሺ አይ ተው፣ እንትን ማለት ዳር ነው። ተው ኖ እሱንም አሁን ባላት ህይወት ላይ ነው ኩምል። እሱማ ባለትዳር ነው ምናምን ጓደኛችን ሆኗል። ደግሞ አሪፍ ልጅ ነው። እናቴን አሪፍ ልጅ ነው። እኔ አውቀዋለሁ እኮ ጅቦ። እኔ በጣም ነው የማከብራቸው የማውቃቸውን ሰዎች። ግን ከሱ ውጭ ግን ማለቴ አሁን በህይወትሽ ላይ ምንም አይነት ሰው የለም? በቅረው ሰው አለ ዝም ብዬ በእጄ እየዳሰስኩ እንዳላጫውት ምናምን አይነት ነገር ታውቂዋለሽ? በሀሳብ ነው ወይስ አለ በአካል አለ? ምኞቴ በአካል ለማግኘት ነው ጥረት። ማለት ይመጣል አንቺ ቤት ወይስ ሶሻል ሚዲያ ተጠቃሚ አይደለም? አናግረሽ ታውቂያለሽ? ይሆናል አይደል? እንኳን ወደ ቤት በቴሌፎኔ ይመጣል ብዬ በተስፋ ይጠበቅኩት። ኦኬ ቢደውልልሽ ደስ ይልሻል? ኖ እሱ አይደለም። እርግጠኛ ነኝ እሱ አይደለም። ኖ እሱ ማንን ባዶ ቬሎ
ወድሃለሁ ሳይሆን ነበር ለምን ተዋሻለን ያልኩት ሌላ ነገር እንኳን ነበር። እንደ ሀሳብ ይቅርታ አድርጉልኝና እንደ ሀሳብ ኮፒ ሊንክ ታፕታፕ ብታደርጉ ደስ ይለናል። ዝም ብላችሁ የመሳቂ ኢሞጂ ብቻ ነው እዚህ ቤት የምትልኩት። ኧረ ተው። ታብታብ እንዲሁም ምን ታደርጋለህ መሰለህ እያወራ እስቲ ጃፒ ላክ ጅቦ እስቲ ንገራቸው ፕሊዝ። ላክ እስቲ ጃፒ እንዴት ነው ለምን የማይላክ? ምንድን ነው የምልከው? ጅቦ ከከሳሽ አጋች ፍቅር የያዘ ፊልም አይተህ ታውቃል? ከአጋቹ ፍቅር የተያዘ ፊልም ኔትፍሊክስ ላይ ምናምን አይተህ ታውቃል? ከከሳሽ አጋቹ ወደ ቀልድ እንዳጠሩ እኔ እኮ ብያለሁ። አንዷ ትዝ ይላል ከቦኮ ሀራም ፍቅር የህንድ ነው የህንድ ነው ወይስ የአሜሪካ ነው? ከቦኮ ሀራም አለች አልሰማት። ስማ በቀደም ከ1000 በላይ ሴቶችን ቦኮ ሀራም አግቶ ወስዷል ከትምህርት ቤት ታስታውሳለህ? ሁሉንም አስወለዳቸው። ወይና አሁን አንቺ አፍቃሪ ቦኮ ሀራም ነው። ናይ እኔ ከከሳሼ ፍቅር ይዞኛል አስወደደኝ ትላለህ እዚህ ጋር። ይሄ መብቴ ነው። እውነት እያሾፍኩ አይደል እና ሶሪ ፍቅር ማለት እውነተኛ ነው። እንግዲህ እኔ በእንደዚህ ነገር አልታወቅ ባምባገን መሻታቂያው የምትሽኮረመሚው ለዛ ነው እንደዚህ እንትን አልወድም። ፍቅር እውር ነው የሚባለውን አሁን አመንኩ። እንዴት ፍቅር ማውር አይደለም፣ ፍቅር አይደለም። እሱ በደለችኝ አተታ ሲያደርጉ እኔ ደግሞ እሱ መልስ የለኝም። እያየህ ጅቦ ተራሳ ታቀፋ ግን በቃ ሄለን ቀልጠሽ ነው እንዴ? አንተ ሴት እኮ ሆነች እኮ አሁን። በፊት ታያታለህ አታያትም እንዴ? ቁጭ ብላ ምን እንደጀገን እንትን ነበር። አሁን እንደ ሴት አባቢ እውነት ማለቴ አሪፍ እኮ ነው። ግን ደግሞ ሄለን እኮ ቆንጆዬ ነች። እናቴን በጣም ቆንጆዬ ነች። ግን እኔ አሁን ድህነት እንጂ ምን ያንሰኛል? ጅቦ በፍጹም እናቴን ንጹህና ቆንጆዬ ሴት ነሽ። እኔ እንዳየሁሽ እንደታዘብኩሽ ይህን ጃፒም ትመሰክርላታል። እዚህ ቲክቶክ ላይ ከምናያቸው ሜካፓም ዊጋም አይላሻም ምን ልበል ኢትዮጵያዊ መልክ ይዛ የምትቀርበው ይላለች። ብዙም እንትን አትጠቃቀም ይመስለኛል። ምናምን የለኝም ቤቴ ውስጥም የለ። ምግብ ቤትም ስለምትሰራ ገባው ወጥ ስለምትሸጥ ብዙም አትጠቃቀም። አይ ቀዝቃዛ ምግብ ላይ ነኝ እኔ እንትን ፕሮፌሽኔ ያ ጋይስ ካሸነፍኳቸው በ10,000 3ቱንም ቁጭ ብድግ አሰራቸዋል። ቁመን ነው ቁጭ የምንለው? አይ ቁጭ ብድግ ጅቦ ይህን ጥያቄ ወደ አንተ ብንቀይረውስ? እሺ ጅቦ ቀጥል። ያ ጋይስ አበባ ምናምን ልንለው እንደ ኧረ በስመ አብ አንልም። አያ ጅቦ አይ ጅቦ መጠየቅ ነው እንጂ መጠየቅ አይፈልግም። ቡላላስ ይሄ ጥያቄ ወደሱ ቢቀየር አይመልሱልንም እኮ። ሁለቱ ተደዋውለዋል። አሁን ተደዋውለዋል። እያየኋቸው ነው። ተደዋውሎ እያወሩ ነው። ምን እንበል እያሉ ነው። ገባሽ? በዚህ ጉዳይ ላይ ምን እንበል? አልተደዋወልኩም እባክህ። ጃፒ ሆዴ ተቀርዙ። ሆዴ አክተር ሆኗል። ሆዴ አሪፍ ሙድ ነው። 1 ሳምንት ይቀረዋል ይመለሳል እንጂ ተጠርዞ ነው። 1 ሳምንት አለኝ ስለኝ ነበረ ቅድም። ማን ይጠርዘዋል? ሆዴ ኖ 1 ሳምንት አለው። ይመለሳል። አሁን ይመለሳል። ሆዴ ሲመለስ እዚህ ሀገር ያሉትንም ደግሞ እረዳለሁ፣ አግዛለሁ።
ቅዳሜ የሆነ ፕሮግራም አለን፣ ከፈለግሽ መምጣት ትቻለሽ። የለን የት? ጀርመን? ጀርመን አይደለም፣ እዚህ ሚዲያ ላይ ነው እንጂ። ምንድን ነው እሱ? የሆነ ሰው እያለ ሌምቦ የሚባል ታውቂዋለሽ? በባዶ እግሩ የሚሄድ እኔ እንጃ። እሺ ምን ሆነ? በእግሩ መሄድ ሰውዬ ድሮ፣ አሁንም በእግሩ ነው የሚሄደው። አሁንም በእግሩ ነው የሚሄደው። በባዶ እግሩ ነው የሚሄደው? ምን ማለት ነው በእግሩ? በኢትዮጵያ ምድር በጫማ አልረግጥም ብሎ ድሮ ታክሲ ረዳት ነበር እና እኔ አውቀዋለሁ። ምን ሆነ? እኔ እንጃ አላውቅም። ስድስት ሀገር ኢትዮጵያን በእግሬ አልረግጥም ብሎ ስንት ሰው እያለ 6 አይነት በሽታ እሱ ላይ ብቻውን መጣበት። ግን አሁን ለዛ ነገር ደግሞ መማር አግዛኝ ምናምን ከበሽታዎቼ ተላቅቄ አጥንቴ ብቻ ሳስቷላት እና ዶክተሩ ምን አለው? ከባድ ነው። ያ ዶክተሩ ምን አለው መሰለሽ? ቅቅል ምናምን የሆነ ነገር ምግብ ብላ አሉት። እሱ ደግሞ ቆርቆሮ ቤት ውስጥ ነው የኖረው አይደለም ቅቅል። ዛሬ ሆዴ ስጋ ጋበዘው ምናምን ደስ አለው እና ቅድም ገብቶ ነበር። ቅዳሜ ልናግዘው ፈለግን ልንረዳው። ሚዲያ ነበረው ድሮ ወይ ዝም ብሎ የሚታወቅ ልጅ? አረ ሚዲያ ነበር። የመጀመሪያ ሚዲያ ያቀና ልጅ ነው። ሚዲያ ላይ ጋብዘውት ታውቆ ነበረ። አሁን ግን በጣም ደክሟል። ዩቱብ ቢከፍት ኖሮ አሁን በራሱ ጋብዞት አይደለም ሚዲያ ላይ ጋብዞት ነበር። በሱ ቪዲዮ ነፍዝ ቪዲዮ በኋላ ግን አሁን ትንሽ ራሱ እንዲጠግን ሰውነቱ እንዲጠብቅ የራሱ ሚዲያ የራሱ ዩቱቦች የሉትም ወይ ነው እኮ ያልኩት። አሁን እኔ ምን አሰብኩ መሰለሽ ሄለን፣ ባይዘው ቅዳሜ ተቀጣጥረናል ሁላችን ልንሰበሰብ። ከፈለግሽ እንደ ሀሳብ መተሽ ማገዝ ከፈለግሽ አግዥ ወይዬ በይ፣ ችግር የለውም። እንትን ከፈለግሽ ፋሚሊ እንዲቀላቀሉ እናደርጋለን። ቴንኪው ኤልዬ። ምን እንዳለ ታውቂያለሽ? አንዳንድ ሰዎች እኔ ሳልፈቅድ የኔን ቪዲዮ ዩቲዩብ ላይ የሚለጥፉ ሰዎች አሉ። እኔ አልፈቀድኩላቸውም። ገባሽ? እነዚህን ሰዎች አሁን አጣርቼ የብዙዎቹን ቤተሰቦቻቸውን አግኝቻለሁ፣ የለጠፉኝን ማለት ነው ዩቲዩብ ላይ። እኔ ሳልፈቅድላቸው ገንዘብ እየሰሩብኝ ነው። አሁን እዚህ ሚዲያ ላይ መጥቼ እያጠለጠልኩ ቤተሰቦቻችሁን ከመሳደቤ በፊት ከሄለን ነው የምመስባችሁ። ከመሳደቤ በፊት ስለ እኔ የለጠፋችኋትን እያንዳንዷን ነገር አንሷት ነግሬያችኋለሁ። የዩቱብ ሪከርድን እኮ ሚዲያ ፊገር ሆነ ኦልሬዲ ላይቭ ላይ ያስተገባ ደስ እኮ አልፈቀድኩም እና ፈቀድኩ ማለት አትችልም። አሁን ለምሳሌ ከኔ ዩቱብ ላይ ወስዶ ከሆነ ኮፒራይት ኦቶማቲክ እንድከስ ዩቱብ ራሱ ይልክብኛል። ገባ? ስፈልግ ታረጋለህ። ግን ከቲክቶክ እና ከእንትን ላይቭ ስትሪም እኮ አልቀድኩም ብለህ መከራከር እንደማትችል ነው የምነግርህ። በራስህ ግን መከራከር ዝም ብለህ ትችላለህ። እንደዚሁ መሰዳድ ከላይቭ ላይ እንደተወሰደ ማሳያ ስለሆነ አያነሳልህም። እሺ፣ ስለ ዩቱብ ልንገር። እሺ፣ ስለ እኔ እንዲያነሱ ራስህ በራስህ መንገድ ማውራት ከፈለክ መንግስት ነኝ እያልኩሽ እኮ ነው። እኔ ራሴ የራሴ ህግ አለኝ። በራሴ ህግ ከመሄዴ በፊት እየነገርኳችሁ ነው። እየመጣ ምናባ ቅማላሙላ በእኔ አትነግድም። በራስህ አንቀጽ 42 ልትጠቀም ነው። ጃፒ ላይቭ ላይ ያስተላልፉ ነበረ። ቢያንስ እኔ ላይቭ ስተመውጣ እንትን በሉ፣ አለበለዚያ ኦቶማቲክ ኮፒራይት እኔ ጋር ስለሚመጣ እልካለሁ አልኩኝ። እሺ ችግር የለውም ብለው እንትን አረጉ፣ ተውኩላቸው። ያው እንትን ይበሉ እነሱም ብዬ ዝም አልኩ እና መብታቸው። ከቲክቶክ ላይ መጥፎ ነገሩን የፖስቱብህ ጃፒ እንደዚህ አመጡና ያው የሆነ መጥፎ ፊትህን አጣመው ምናምን እዛ ጋር ይለጥፏል። አይ ላይቭ ሪከርድ ሙሉ ስታወራ የነበረው ዩቱብ ላይ ታግ። ለምን አንዳንድ ሰው በቪዲዮ ገብቶ ማውራት ማይፈልግ ረጅም ሰዓት ማውራት ማይፈልጉ አሉ፣ የሰው ሪከርድ ብቻ የሚፖስቱ ገብቷል። ስለዚህ ምን መሰለሽ ያለ ፍላጎቴ እኔን እንደዛ ሲለጥፉኝ እኔ ደግሞ የራሴን እርምጃ ነው የምወስደው። ምን አረኩ? አሁን ጸጥ ብያለሁ፣ ምንም አላረግም። አሁን ላይ ጸጥ ነኝ። እያረጉ ነው ያርጉ። እያጣራው የዩቱቡን ባለቤት ምናምን እያረኩ ፋሚሊዎቻቸውን ነው እየሰበሰብኩ ያሉት። እናቱን፣ ወንድሙን፣ እህቱን እያመጣው እየለጠፍኩ ረግጣቸዋለሁ። ምን አባቱ ያመጣል? ከዛ በኋላ እኩል እንሆናለን ማለት ነው። ለምን ዩቱብ አከፍትም? አልፈልግም። እኔ ገንዘብ አይደለም እኔ የምፈልገው። እዚህ መጥቼ ከእናንተ ጋር ተጫውቼ መቄስ ነው የምፈልገው። ገንዘብ አይደለም የሚያስፈልገኝ። ሰላም፣ ደስታ፣ እንደገና ሰዎች ለምን ይበደሉ ነው
ሄለን ገብቶሻል? ያገባኝ እኔ አሁን ጅቦ በራሱ ቤት ከፍቶ እሱ ቤት ገብቼ የማወራውን ዩቲዩብ ላይ ይለጥፋል። ያን ስለማምንበት እንትን አይደለም፣ ግን ፎቶ አይለጥፍም ጅቦ። ስማ ምእመናን የተለያየ ያለው ጅብ ይዞልን ነው የሚመጣው። ሄሉዬ ኤሲውን ዝጊው በእናትሽ። ካሜራው ልትቶ ኤሲ አብርተሻል መሰለኝ፣ ተሸፋፈንሽ በርዶሽ። ዛሬ ለምንድን ነው ግን ዳታ በዳታ ስገባ በዚህኛውም ቴሌፎን ድምፅ አለው በዛኛውም ድምፅ አለው? ሺት ቡልሺት፣ የሆነ ቡልሺት። ቆይ ሚዩት ላርግላችሁ፣ ቀጥሉ። እኛ ጋር ግን አያስተጋባም እኮ። እሷ ጋር ነው የሚያስተጋባው። ታፕታፕ ኮፒ ሊንክ አድርጉ እስቲ። ምን እያልክ ነው ጅቦ? በርዷታል ካፋልታ ሂድና እንዴ ስነ ስርዓት ያዛ፣ ስነ ስርዓት ያዛ። እንዲህ ምን የኮሚቴያችን መሪ ታላቅ እህታችን አክባሪዋ ነን እኮ። አሪ ሲሪየስ? እኛ እንወዳታለን፣ እህታችን ነች፣ እናከብራታለን በጣም። እሺ አሁን አንተ እሷ ታግባ ነው ምንድን ነው እየወሰወስካት? ብታገባ ደስ ይለኛል እውነት። ትዳር ፍቅሬን አላመንክበትም ማለት ነው። ሂድና ቀፍ ብለህ ቺቲንግ አይነት ስሜት ሰው ላይ የምታንጸባርቀው ጃፒ ነው ጅቦ ነው ታነጋጋ ነው። ሳራ ግን በጣም በጣም ትወድሻለች። የቷ ሳራ? ሳራ ጣሊያን። ሳሪ እንትን አንድ ሰፈር ነን እኮ ሐረር። እንደዚህ አይነት ጓደኝነት በጣም ሐረር ነሽ ድሬዳዋ ነሽ? ግን ሐረር ትያለሽ ድሬዳዋ ትያለሽ? ሐረርና ሐረር ሄደህ ታውቃለህ ጃፒ? ሐረርንም ድሬዳዋንም በደንብ ነው የማውቀው። ታዲያ ሐረርና ድሬዳዋ ምንድን ነው ልዩነቱ? ከሐዋሽ በታች እኮ እንዳለ ሐረር ነው የሚባለው። ግን እየሄድክ ስትመጣ ደንገጎ አዴሌ አለሚያ ሐረር ደንገጎ ላይ ድሬዳዋ እንደዚህ ነው የምትታጠፊው። ሐረር ቀጥታ ነው፣ ግን አንድ አይነት ነው፣ አንድ ነው። ያው ሐረር ነው የሚባለው። ግን ተገነጣጥለ ስትይ ቁልቢ ጂኒ ምናምን ብለህ ስም ትለያያለህ እንጂ አንድ አይነት ነው። ቁልቢ ጂኒ ነው ያልሽው? ያ ማለት የተለያየ ስም ያው ጂኒ አይባልም። ቁልቢ ገብርኤል አለ። አንቺ ተይ እንዲህ ምን ቤተክርስቲያኑ ገብርኤል ነው። ቁልቢ እንኳ ከተማዋ ናት እኮ ጃፒ። እሺ እና አሰበ እና አሰቦት ምናምን ምንድን ነው ይባላል? እና አሰበ ምናምን ሁላ ሐረር ነው የሚባሉት እኮ ከአዋሽ በታች በአጠቃላይ ማለት ከወለንጭቲ ጀምሮ እንዳለ ምስራቅ ሐረር ነው የሚባለው። አሁን ከእንትን ከጅጅጋ ወደ ታች ነው ሶማሌ ክልል 5ኛ የሚባሉት አርቲሼክ ውጫሌ ምናምን ገብቷል። ወደዛ ራይቱ ቤቱ ምናምን እነሱ እንትን ናቸው ሶማሌ ክልል። ይሄ ሁላ ሐረር ነው የሚባለው። ግን የት ሐረር ሲባል ሐረር ያለ ራሱ ዋናዋ እነ ጀጎል እነ ቡዳበር ድሬዳዋ አለ እነ ምናምን እንደዚህ ነገጣጥለን እንጂ 10 ደቂቃ 15 ደቂቃ ነው እኮ ከሐረር ድሬዳዋ ራይት። ሐረ ይበልጣል። ሐረር ትንሽ በረድ ይላል በዛችው ደቂቃ ራሱ። ድሬዳዋ ደግሞ ሙቀታማ ነው አሸዋ ስለሆነ። እኔ አንዴ እንትኑ የተቃጠለ ጊዜ ከዛ በኋላ እዛ ነበርኩ ሐረር። እዛ ገበያው ኮንትሮባንድ በግመል ነው አይደል? እዛ አካባቢ የሚሰራው በግመል ትላለህ እንዴ? ጅቡቲም ለአርቲሼክም ለጅጅጋም ቅርብ ሀገር ስለሆነ ኮንትሮባንድ በብዛት አረ ኮፒሊንግ ድሬዳዋ ጅቡቲ ቅርብ፣ ለሐረርና ለእንትን ደግሞ አርቲሼክና እነ ውጫሌ ምናምን አርጌሳ ቅርብ ናቸው፣ ድንበር ስለሆነ ማለት ነው። እና እዛ አካባቢ ተወልደሽ ካደግሽ እንዴት ወደ የመን ሄድሽ? እዛ አካባቢ እኮ በጣም ሀብታሞች ናቸው እንዴ እንዳለ ከየመን አንድ የመጡ ዲቃሎች እኮ ናቸው ሐረር አካባቢ። ኧረ አይባልም እንዴ ምን አዳር የሚባለው ጠይቅ እንዴ አቅ እኮ ማለት ስትሰደድ ሀብታምና ምናምን ብለህ ነው እንደ የምትለው? ዝም ብለህ ትሄዳለህ እኮ። በዛ ጋር ደግሞ መሻገሪያውም ቅርብ ነው። ጎበዞች ናቸው ማለት ለንግድ ምናምን ወይ ቤተሰቦች ለንግድ ይዘው እዛ የመን ጅቡቲ ትሄዳለህ። አንድ ሰው አሁን ድሬዳዋ ከተናደደ ዝም ብሎ ባቡር ላይ ተጭኖ ጅቡቲ ራሱን ያገኛል። በዛው ስደተኛ ሆነ ማለት ገብቷል። ከሐረር ደግሞ ዝም ብሎ ወደ ጅጅጋ ይሄዳል። በዛው አርቲሼክ ምናምን በዛው ትወጣል።
ስማ ሀረርጌ አሁን እነዚህ ሀደር የሚባሉት ታውቃለህ? የየመን ዲቃላዎች ናቸው። አር የለም ቱርክና ምናምን ናቸው። ቱርክም አለባቸው ምናምን ዲቃላ ናቸው። ተደክለው የመጡ ስለሆኑ ገብቷል። ኢትዮጵያ ውስጥ በጣም ቆንጆች እንትን ናቸው አይደሉም? ምንድን ነበር የሚባሉት? ወላዬ ነው ቆንጆ የሚባለው። ኧረ አንተ ደግሞ ሙሉ ቆንጆ እንዳለ ወሎ ውስጥ እኮ አሁን ወሎ ወደ ራያ ምናምን ስትሄድ ቆንጆም የሚያስጠላም ታገኛለህ። ግን እነሱ ጋር ቆንጆ ብቻ ነው። የሆነ አካባቢ ነው በቃ እንዳለ ቆንጆ ብቻ ናቸው እዛ ሴቶቹ፣ ወንዶቹ አይሆኑ ናቸው። አደሬ ቆንጆ ናቸው፣ ግን የሆነ እግራቸው ችግር አያጣቸው። ምናቸው ስር እግራቸው ሆነ ችግር አላቸው። አደሬ ይሄ እውነት ነው። ስማ እኔ ልንገርህ ጅቦ፣ እኔ ታሪካቸው ቆንጆ ናቸው። ስማ ብዙ ኦሮሞዎቹ ይመጡና አደሬነን ይሉሃል። ሺቲ ይለብሱና አደሬነን ልክ አሁን ሄለን የለበሰችው አይነት ያደረጉና ሀደሬነን ብለው ይቀላቀላሉ። ገባ? እነዛ የሚመሩት ሀደሬዎች ናቸው፣ ሀረርን አካባቢ የተቆጣጠሩት። እኔ ታሪኩን በደንብ ነው የምነግርህ፣ በደንብ ስለማቅ ማለት ነው። ሀብታሞች ናቸው ሀደሬዎች። ልብስ እኮ የሀደሬ ብቻ እኮ አይደለም፣ ምስራቅ ስለሆነ ስለሚሞቅ ሌላ ልብሶች ይሄ ላብ ይመጣል ምን ይላል ምናምን፣ ለዛ ነው የሚለበሰው እንጂ የሀደሬ ልብስ ስለሆነ አለም። የሀደሬ ትክክለኛ ልብስ ገና የሚባለው ጀጎል። እኔ አሁን እዛ ትንሽ ቆይቻለሁ ሀረር እና ከጀጎል ግንብ ሲወጡ ማለት ነው ጠዋት ጠዋት እንዲህ በማስታጠቢያ ካካ ምናምን ይዘው ነው የሚወጡ። እንዴት እግዚአብሔር ነው። ጠዋት ጠዋት እንደዚህ ምናምን ስታይ ከጀጎል ግንብ ስር ማለት ነው የሀገር እንደዚህ በማስታጠቢያ ነው ተሸክመው ይወጡ። ሄለን እውነቱን ነው። ይህን ነገር አላውቅም። ምን በፖፖ ምናምን ሸንተሽ ታውቂያለሽ? በማስታጠቢያ አንድ ይዘውት የሚወጡት እንዲህ ተሸክመው። የሙሉ የአፍሪካ ቅርሳችን አይደል እንዴ? እዛ አካባቢ በዛል። አሁን አካባቢውን እንደማውቀው ሰራ የብዙ የአፍሪካ እንትን አለ እንዴ? በምን ደረጃ ላይ የኑሮ ስታንዳርዳቸው ነው? ለምሳሌ ወደ ሰሜኑ ስትሄጂ ቁጥቋጥ ስር ነው የሚጸዳዱት። ገባሽ? ሰሜኑ እንደዛ ነው። ተጸዳድተን እኛ ነው የምትባየው። ማታ ተጸዳጅተን ሩጠው እዛ በቃ አንዳንዴ እኮ ህጻናቶችን ጅብ ሁሉ ይወስዳቸዋል ሊጸዳዱ ይለው። ልጅ ሽንት ቤት ሲሄድ ጅብ በላ ይባላል። እናንተ እዛ ቤት ውስጥ ነው እንዴ? ማለት ጅቦ እግዚአብሔር ጠዋት ጠዋት ምናምን በቃ እንደዚህ ሽቴያቸውን ይለብሳሉ። እንደንትና በማስታጠቢያ ይዘውት እንዳይፈስባቸው ላያቸው ተጠቅቀው ነው የሚወጡት። ምን ሽንት እንደዛ ተሸክሞ ወተት ተሸክሞ ሲሄዱ ሄለን ለምን እሱ አላጠይቃትም? ፖፖ ላይ ሸንተሽ ታውቂያለሽ? ሄለን እንዲህ ካልጋ ስር ሳብ አድርገሽ ምናምን ኩርቱ ፌስታል ላይ አድከመኝ ፌስታል አናት ላይ ታዞርና እንደ ጥንቆላ ትጠለዋለሽ። እንደ ዶሮ መተት ትጠለዋለህ። በቃ ብላበት እዛም በማግስቱ አፈቀርኳት የሚል ሰው ሽንትህን ቀምሶ ይከተላል። ምን ተፈጥሮ ትላለ? ለካ አናት ላይ አዙረ ስትጥል ደርሶት ይሄ ገጠመኝ ሊኖር ይችላል እንጂ እንጃ። እዛ ነዋ መንግስት ፌስታል ያቋረጠው። አሁን በጋዜጣ ነው የምትጠቀልይው። እዛው አሁንማ ሰልጥነን አዲስ ዘመን ምን ይሰራል? ቁልቢ እኮ በጣም ደስ ይል ነበር። ቁልቢ ስንት ሄጃለሁ መሰለሽ ገብርኤል። እኔ አሁን የሀረር ሰው ሆኜ ቁልቢ ሄጄ አላውቅም። አይገርምም? ስማ እዛ አሰቦት ደግሞ ለእንደዛ ሀገርን የመዞር እድሜ ላይ አልነበረማ ከሀገር የወጣሁት። ዝም ብዬ ነው የወጣሁት።
እኔ ብዙ እኮ በስንት ዓመትሽ ነው የወጣሽው? በልጅነት ወንድ ተከትላ እኮ ነው ልም አለች። በቃ ኧረ በስመ አብ በስንት ዓመትሽ? በአስራ ጁኒ እንደዛ ነገር 13 14 12 ምናምን በለው በቃ በ13 ያ ትንሽ ኧረ አብረን ትበልጫለሽ፣ የለን ትበልጫለሽ። እንዴ ያን በ13 አብረን እንተዋወቅ ነበር አለ ጃፒ። በጣም አብረን አብኩተን እንዴ በ13 ዓመትሽ ስደት አይሆንም። ስደት ሳይሆን ዝም ብለህ ከወንድም ጋር ተጣልተህ ከቤት ትወጣ የለ አይጅቦ እንዴ በ13 ዓመትሽ ፍጹም ሊሆን አይችልም ወይ ከቤተሰብ ጋር ካልሆነ በስተቀር። ሳትመታ ስትወጣ አንድ እንሂድ የሚል እሱ ታገኛለህ አለ። ስትከተል ራስን ባህር ዳር ላይ ታገኘዋል እንጂ እኔ ስደት ምን ይሁን ምናምን ራሱ አይገባኝ ምን ስደት እንደሆነ። በ13 ዓመት መሰደድ በጣም ሕፃን እያለሽ ነው ማለት ነው። እንደዛ እኮ እኔ ከወንድሜ ጋር ተጣልቼ አልመለስም ስል አንድ መንገደኛ አላገኝም የተመላለሰች ከእሷ ጋር ሲሄድ ነው እኮ። ከዛን ሁሉ ሰው ደግሞ የኔ ቆንጆ እያለ ቅፍ እያደረገኝ ነበር። ባልና ሚስቶች ማለት ሽቄ የመጣው የመን ድረስ ገባሽ? ያ በጣም የሆነ እንደ ልጃቸው ምናምን ነበረ እንትን የምልህ። ከዛ ግን የመን ደርሰሽ ማንም ተቀበለ? ጅቦ ከሀገር ስወጣ እንደዚህ ስራ እንኳን ስቀጠር እኔ ብቻ እንደ ልጃችሁ እዩ ነው የምለው። ብር ስጡኝ አልልም ነበር። ከዛ ከየመን በባህር ካላማረኝ በጠዋት የእነሱን ሀቅ ምንም አልፈልግም ብዬ ጫማ እንኳን ከሰጡኝ ትቼላቸው በባዶ እግሬ ነበር ደግሞ የምሄደው። የሚገርም ትቻቸው ቤታቸው። ስማ ጅቦ እኔ የምልሽ በዛ ገባሽ። እሺ ከዛ ወደ ስዊድን ወደ ኖርዌይ በምንድን ነው የመጣሽው? ያ ዩናይትድ ኔሽን ነው። ኦኬ ስደተኛ ካምፕ ነው የገባሽው? የመን ውስጥ እኮ አለ ሰራው ምናምን ነው ልጅ ከወለድኩ በኋላ አንዴ እንትን ብለሽ ነበር እኮ ስሚ፣ ምንድነው በአሳ ምናምን ጋር ሻርክ ጋር እየተደባደቡ ወደ የመን ስመጣ ታዲያ በባህር አለ እንደ የመጣሁት ከጅቡቲ የመን ከበሳሱ እሱንማ በሶማሌ ነው ጅቦም ሄዶበታል። ኧረ እኔ አልሄድኩም። አንተ እንዴ ባህር ወይ በጅቡቲ ነው የምትሄደው? ከድሬዳዋ ከሄድክ በጅቡቲ ጅጅጋ ከሄድክ ደግሞ በበሳሶ ነው የምትሄደው፣ ወይ በሀርጌሳ እንደዚህ ከሀርጌሳ በሳሶ። ያቺን ነው እንዴ ታዲያ አንቺ ህፃን አታስታውሽማ? ምንድን ነው በሻርክ ምናምን እኔ ሰዎች አሁን ችግር ብሎ ሲያወሩ ነው እኔ ችግር ማሳለፍ እየገባኝ የመጣው እንጂ ችግር እንዳሳለፍኩ ራሱ አይገባኝ። ለምን ችግር አይመስለኝም። ሰዎች ዝም ብሎ ሲቀናጡ ይመስለኝ ነበር። በባህር ላይ ህዝቡ ሲያለቅስ ምን ሆኖ ነው እላለሁ ነበር ያኔ። ያ ግን ችግር እኮ ነው ታውቂያለሽ አይደል? አስቸጋሪ እኮ ነው። ሰው እንደ ችግር ሲያወራ ያሳለፍኩት ችግር ነው ማለት ነው ማለት ጀመርኩ እንጂ አይመስለኝም። የሚገርም ነገር አታስታውሽም ማለት ነው? ምንም አይመስለኝም። እንዴና ታዲያ እንዴ የመን ነው እንዴ የወለድሽው? ያ ገና በልጅነትሽ ነው የወለድሽው? ትልቅ ሰው እኮ ነበር የምትመስኝ። እኔ እነ ጂጂ ኩያ ምናምን አድርጌ ነበር የምስልሽ። እንዳከበራችሁኝ በትልቅነት የኖሩ ቴንኪዩ። አይለንማ ገና ጩጬ ነች ማለት ነው። አስቡት በ13 ዓመቷ ከወጣች የመን ስገባ 14 15 በ15 ዓመቷ እንኳን ብትወልድ ኧረ የ29 ዓመት ልጅ አላት። 35 ዓመት አብረን ያደግን 29 ዓመት ይለኛል እንዴ ቤቢ 29 ዓመት አመንክ ማለት ነው። አረ ያሉኝን ነው አንቺን ነው ማምነው። አንቺ ስንት ዓመቱ ነው ልጅሽ? ማለት ነገርኳቸው አልነገርኳቸው ምንም ስለማያመጡ ስፈልግ 30 አለ ፈልግ 12 ላለሁ እንደዛ። ግን የእውነት ቁም ነገር ከነገርሽ ለእኛስ እሺ፣ እኛ እንደ ወንድም ካየሽን ስንት ዓመቱ ነው ልጅሽ? ወደ 10 ምናምን እንደዛ ምናምን ይባል 10 ምናምን ያው 20 ምናምን ዓመት ልደት 20 ምናምን ዓመት ልጅ ይኖራታል ብለህ ታስባለህ አንተ ራሱ? እኔም እኮ ገርሞኝ ነው እኮ በ13 ዓመት የወጣው ስትይ
በ13 ዓመትሽ ከዛ ከወጣሽ ምናምን በቃ መንገድ ላይ ምናምን ክራውድድ ሆኖ ምናምን መንገዱ ራሱ ቢረዝም በ14 በ15 በ16 እንኳን ብትሆን እርጉዞኜ ስወልድ ብዙ ሰው ይፈራ ነበር። በቃ እች ልጅ የሆነ ነገር ትሆናለች ብለው ምናምን ማለት ነው። ቀጭንዬና ትንሽ ነበርኩ። ዜጋን የወፈርኩት ግን አሁን ኖርዌዎች ኳስ ላይ እንዴት ነው አሸነፉ? በቀደም የሚያሳዩት ትርኢት በባለፈው የዛሬ 4 ዓመት ሆላንዶች ነበሩ ፌመስ የሆኑት። ምክንያቱም እነዚህ ኦረንጅ ማሊያቸውን ለብሰው ናናናናናናና ምናምን በሚል ዘፈን እና በጣም ብዙ አሁን ላይ ኖርዌዎች ናቸው እንትን እያሉ ሩኮ ነው። በነገራችን ላይ በጣም ትንሽ ከተማ እኔ ካለሁበት ትንሽ ወጣ ብሎ ለዛው ምን ያለሁት እንደውም ከተማ ነው። ወጣ ብሎ የተወለደና የኖረ ሰው ነው ሩ ማለት የትልቁ ተጫዋች መቅዘፍ ማለት ነው። መቅዘፍ ነው አይደል እንዴ? እንደዚህ የቀዘፉ እኮ ነው። ማነው? ሩዲ ነው። ሩዲ ማነው ነው ተጫዋቻቸው? ቪኪንግ ነው እንዳለ ቪኪንጎች እነሱ እኮ የሚያስተላልፉት ተጫዋች ሳይሆን እነሱ በቫይኪንግ እንደነበሩ ማለት ነው። ጦረኛ እንደነበሩ የመርከብ ተዋጊዎች ነበሩ አይደል እንዴ? ለዛ ያን ሮ እንደዚህ የሚሉት ሆላንድ፣ ስዊድን ይሄ ቪኪንግ እንትኖች ነው የሚባሉት እኮ እንዴ። ተቋረጥኩ ደግሞ አሁንም ጃፒ ተቋረጠ። ኔትወርክ ጨረስኩ አሁን። ዋይፋይ ምናባ ነው ጃፒ አሮጊት አጫዋች ምናምን ትላላት። ቅማላ ሙላ የታባ ነው አሁን እየነገረች ነው። አሁን አንተ አሮጊት ብለህ የምትጠራት ሴትዮ ለካ የአንተ እኩያ ነች። አሮጊት ብለህ የጻፍከው የአንተ እኩያህ ነች። ደግሞ ድምቀት ነች፣ ተጫዋች ነች፣ ሙደኛ ነች። ካረበሻችኋት አትረብሻችሁ። እምላችሁ ሰው እናንተ እንደፈለጋችሁት ምናምን የምትመሩት መሆን የለበትም። አንድን ነገር ደግሞ ስትናገሩ ስለዛ ነገር ሰው ማወቅ መቻል አለበት። በማታውቁት ነገር እንደመጣል ክበበው በላው ውቀተው ምናምን እንደሚባለው ዝም ብለህ እየወቀትክ ምናምን መሄድ የለብንም። ድንቁርና በህይወታችሁ የመጣባችሁ ሰዎች ተረጋጉ፣ ተረጋጉ ባካችሁ። አገልጋዮች ተረጋጉ። ምንም አመቷ ይሁን እኔ አያገባኝም። የእሷ አመቷ ሳይሆን ሄለን የምትጫወተው ጨዋታ ይመቻል። በቃ አለቀ። እና የአንተ እናት አላረጀችም እንዴ? ሁላችሁም እኮ እናቶች አሏችሁ። እናቶቻችሁ ያረጃሉ፣ እህቶች አሏቸው፣ እህቶቻችሁ ያረጃሉ። ስላረጁ በቃ ከሰው ጋር መገናኘት የለባቸውም። እንተዋቸው፣ እንጣላቸው። የት ይሂዱ? እሺ የት ይሂዱ? ከማን ጋር ይጫወቱ? ይመጣሉ ሚዲያ ላይ በቃ እንደየስሜታቸው እንደየሙዳቸው ይጫወታሉ። እና አግብታ ካልተስማማት ፈታች፣ ከፈታች የት ትሂድ? በቤት ውስጥ ብላ እንደዚህ ተደብቃ ትኑር? መከራው አንቲ ምረኮልኮሌ ምንድናችሁ እናንተ ደግሞ? እንዴት ነህ? ምንድነው ሁለታችሁ ግን የሆነ የተለየ ፍቅር እንዳለው ሰው እየተጣበቃችሁ ህዝቡ መከራ የምታሳዩት ምንድን ነው? አንተ ምን አቃጠለ? እኛ ቅማላ ምን አቃጠለ? እንደዚህ አይነት የወረደ ንግግር